እናንተ የራሳችሁ ህይወት የላችሁም? ምን እናቴ ትቆጣኛለች፣ አላህም አይፈቅድም። ማንም ተተን አንደኛ ሲዝም ማለት የእንግሊዘኛ ቋንቋ በፍቅር ሲዝም ወንድና ሴት አብረው ሲተኙ የተከለከሉ አደራረጎች አሉ ወይስ ሁሉም ይፈቀዳል? አያሲ ጋር ትሪ ላይ ስታስቀምጥ ይንቀጠቀጣል። ቆይ እናንተ የራሳችሁ ህይወት የላችሁም? ምን አይኑ እንደወጣ ቃለው የራሳችሁ ህይወት የላችሁም? ምን አለ This is my life, bro. Like, what the heck? Deep አታርጉት። የራሳችሁ ፍቅረኛ የላችሁም? ምን የራሳችሁ ህይወት የላችሁም? ምን ዘያች አንቺ ማጠየቅሽ ፍቅረኛ አለ ልጅ አሁን ሊዝናና ነው የገባው። ሊዝናና ገብቶ አስጨነቃችሁት ወጣ። ይሄ ልጅ አሁን ምን ያህል እናቴ ትቆጣኛለች፣ አላህም አይፈቅድም። በፕሮፌሽናል መንገድ ና እያልኩት ነው። ፕሮፌሽናል መንገድ ና በዚህ ፐርሰንት እኔ አሁን ጥቅሜ ከተጠቀመ ማነው እነሱ ጥቅሜ የሚያስጠብቁ ከሆነ ውድድር ማላደርግበት ምክንያት ምንም የለም። እንደተናገርኩት ነው 10% ከቲከት 10% ከተጠበቀልኝ ውድድር ማላደርግ ያኔ ህዝቡ ይፍረድ፣ ውሉ ይምጣ። እኔ ለህዝቡ ሰጣለሁ። ያኔ እኔ ጥቅሜ ግን ሳይከበርልኝ ውድድር ላደርግ አልችልም። አም ፕሮፌሽናል በሆነ ወይ ውድድር ማድረግ አልችልም። እናቴ ትቆጣኛለች፣ አላህም አይፈቅድም። በፕሮፌሽናል መንገድ ግን ከመጣችሁ አለሁ እያልኳቸው ነው። خلاص ይሄ ነው መልእክቱ። ሰላም አይ እንዴት ነው ሞጣ? ደህና ነህ? ምንድነው ደግሞ አንተ ይሄን አንከርፍ የመጣን አንተ ሰው የእስራኤል ለም ግን እንዴ ልክ ሰው አይደለም እንዴ አንተ ሰርተህ ብትበላ ምን አለ? አሁን ይሄንን በኢትዮጵያ ምድር ላይ ማንም ተተን አንደኛ ሲዝም ማለት የእንግሊዘኛ ቋንቋ ነው። እንዴ ማንን በኢትዮጵያ ማህይም ይመስላል? አንተን ተከትሎ የሚያጨበጭቡ አዝናል። እሺ ደምሳሽ አይሉ መላእክት ይደምስስና አንተ የማህይም ልጅ ናውረድ ከዚህ ወረድ ደንቆሮ ማህይም። ይሄን የምትከተሉ የሆነ ጓያው የምትከተሉ ዘመርኩን የምትከተሉ ጤነኞች ናችሁ? ሀቢባ የምትባል ቅማል ግን ጤነኛ ነው ኢትዮጵያ? ሰው ላረገዘ አንበሳ የሚወርድ ማህይም እሷ ማርገዝ ያልቻለች ሴት እኮ ናት የምትለው። ፍቱ ባል ትላለች፣ ታዋርዳለች። አምጥታ ዩቲዩብ ላይ ጫነች። እሷ ደግሞ ልጇን እንሂድላት ቤቢ ሻወር፣ የዝንጅብል ቤቢ ሻወር ደምሳሽ ኃይሉ ይባላል። ገራፊ እኮ ነው የቂርቆስ ክፍለ ከተማ። እኔ እኮ አውቀዋለሁ። የወጣቶች ሊግ እኮ ሰማያዊ ፓርቲ ውስጥ ሁሉ ይሰልል የነበረው ሃይማኖት ነው እያጃጃለ እሱ መሰለል ወርቁ አይተነው ወርዳይ ነው ያለ። ወርቁማ ቢያገኝ በሽጉጥ ይበሳል ጭንቅላት። አየው እንዴት ያለ ቀውላላ እንደሆነ ሁሌ እኮ ነው እንደዚህ በቃ ዝም ብሎ ይሄን እንጨት ይዞ እኮ ረዳ። ይሄና የሆነ ጓያው እኮ አንድ ናቸው። ጓያው የሴቶችን በውስጥ መስመር እያስፈራራ በምላሱ የሚበላ ነው። ይሄ ደግሞ ሽከሽከሽከሽ ያደረገ ኮይኗን እስኪ አንዳንዴ አበባዋን እባካችሁ አንበሳዋን የሚል ደንቆሮ መስራት ያልቻለም እኮ አንድ አበባ በሰጠው ቁጥር ጥሩምባ የሚነፋ ጅል እኮ ነው ይሄ ብሎ ይሄ ለአበባ እኮ ጥሩምባ ነፊ እኮ ነው። አንተ ፍቅረ ሲዝም የምትባል ደንቆሮ አትላክ ብያለሁ። አፈርድሜ ነው ማበላ እንዳንተ አይነት መሀይም እኔ ጋር እንዳይመጣ። እኔ የሰብአዊ መብት ታጋይ ፖለቲከኛ ነኝ። ለአንድ አበባ ጥሩምባ የምነፋ የአማራ ልጅ እንዳልመስል ኢትዮጵያዊ ከካ አትላክ ብያለሁ። ፍቅረ ሲዝም የምትባል የደንቆሮ ልጅ እንዳትልክ። ለአበባ ጥሩምባ የምነፋ አማራ እንዳልመስል አስነፋለሁ አንተን እንጂ። ይሄ ፍቅረ ሲዝም የሚባል ደንቆሮ ወይ ብሎክ አረጋለሁ። አንተ ሳላ የምትባል መሀይም እንዳትልኩ። ሳሮን የምትባይ አትላኩ። የአህያ ስጋ ትሪ ላይ ስታስቀምጥ ይንቀጠቀጣል። የአህያ ስጋ የተጠቀለለ ተሽ አይቻለቅ። የአህያ ስጋማ ባልተንም ሊሆን ይችላል። ኪት የአህያ ስጋ ጾም በገባ ወቅት የተለያዩ ቦታ ስትሄድ አንዳንድ ወቅት እንደውም ባለፈ ዓመት ምናምን
የአህያ ስጋ እየቀረበ ነው በስቷል አዲስ አበባ ውስጥ ሲባል ነበር። የአህያ ሲሞት ጅብ ነው ሲበላ ማቀው እንጂ የአህያ ስጋ እንደለግድ አይቀርበው ወንጀል ነው። እነኚህ ግን አህያን የሚበላሉ እኮ። ባለፈ እዚህ ፍየል ቤት አካባቢም እዚህ ቦሌ አካባቢ የሆነ ቦታዎች ላይ የአህያ ስጋ ተይዟል ተብሎ በሚዲያ አይቻለሁ። እነኛ በሚዲያ የሚታዩት እኮ የአህያ ስጋ እኔ አይቻለሁ በአይኔ። የአህያ ስጋ ትሪ ላይ ስታስቀምጥ ይንቀጠቀጣል። ስጋው ይንቀጠቀጣል። ለምን? ባሪው ስጋው መሬት የሚፈልግበት የሚንቀጠቀጥበት ምክንያት አህያው እያለ የት ነው የሚንከባለለው? በተፈጥሮ አህያ አመድ ላይ አፈር ላይ ነው የሚንከባለለው አይደል? አህያው ስታረድ ደግሞ ስጋው ትሪ ላይ ስታስቀምጥ የት ነው የለመደው የሚፈልገው? ይንቀጠቀጣል፣ ሊዘል ይፈልጋል። የአህያ ስጋ ከትሪ ላይ አይቀመጥልህም። ይንቀጠቀጣል፣ ይዘላል፣ ይወርቃል፣ መሬት ላይ ሊወርቅ ይፈልጋል። ለወደፊት እንደዚህ አይነት ስጋ ሲያጋጥም አትብላ። ወስቲ ያሉ አጣራሉ ግን በልታዲዩ ብዙ ጊዜ በልታቸዋል። ስጋ የሚንቀጠቀጥ ስጋ ሲያጋጥም አትብላ። አንዱ እርግጫ ያበዛውት የአህያ ስጋ እየበላው ነው ሲል ሰምቻለሁ። እውነት ነው አለ። በፍቅር ሲዝን ወንድና ሴት አብረው ሲተኙ የተከለከሉ አደራረጎች አሉ ወይስ ሁሉም ይፈቀዳል? አሉ። 3 አይነት ብቻ ነው የሚፈቀደው። ንገረን። ምን? አንደኛው የጎን ሁለቱም ተኝተው የጎን ከእንደገና የቁምና ከላይና ከታች 3 ፖዚሽን ብቻ ነው በእኛ የተፈቀደው። ይሄ ሌላ ከኋላ እንዳይጠቀሙ ነው። ከኋላ የሚባል ነገር አይፈቀድም። ምክንያቱም ሰዎች አሁን ወደ ተሳሳተ አስተሳሰብና መንገድ የሚሄዱት ከኋላ በማድረጋቸው ነው። የቁም ታዲያ ምንድን ነው? በፊት ለፊት ቆመው ይችላሉ። በፊት ለፊት ፊትና ፊት እየተያዩ ተኝተውም ፊትና ፊት እየተያዩ በጎን ይችላሉ። ከእንደገና ከላይና ከታች እሷ ወይ ከላይ እሱ ከላይ ሆነው ይችላል። ከዛ ውጪ ቆመው እንዴት ነው? ቆመው እንደ ወንድና ሴት እንደዚህ ቆመው እንደዚህ እንዴት በፊት ለፊት እንዴት ነው የሚገባው? ይችላል ማለት ጉልበት ላለው ሰው ይችላል። ጉልበት ይጠይቅ ይሆናል እንጂ ይቻላል። ወይም ደግሞ የእሷና የእሱ ቁመት መመጣጠን ይፈልግ ይሆናል እንጂ ይቻላል። አንተ እንደዛ ታደርጋለህ? ወይ እሷ በጣም ረጅም ከሆነች ወይ እሱ በጣም አጭር ከሆነ ሊያስቸግራቸው ይችላል። ግን ይችላሉ እንደዛ። መቆማቸው ካልቀረ አንተ ለምን በኋላ በኩል እንዳዞር የሚከለክልህ ምንድን ነው? ይለምዳሉ። ሌላ ቀዳዳ ይለምዱና ወደ ሌላ ችግር ውስጥ ይገባሉ። አሁን ያለው ያ ነው። በዋናው አስመስሎ ሌላ ቦታ ላይ ሌላ ነገር ይለምዳሉ። በዚህ ምክንያት አሁን ያለው ለዛ ተብላ ነው። ግን ከዛ ውጪ ኦኬ መዞሩን ዙሩ፣ ግን ከተፈቀደው ቦታ ውጪ አይቻልም የሚለውን ህግ ማውጣት አይቀልም አይደለም። ከኋላ ይልቅ ከፊት ነው ፍቅርም የሚጨምረው። ከኋላ የሚባል ነገር ጥሩ አይደለም። በራሱም ደግሞ ሌላም ትርጉም አለው። ፊት ለፊት ያለ ፈገግታ፣ ፊት ለፊት ያለ ፍቅር፣ ፊት ለፊት ያለ እይታ ጥሩ ነው የሚለው ነው። ግን እኮ አንተ ቤት አንድ ምዕመን ስትናገር የሰማኋት ምስክርነት ስትሰጥ ነብይ ደምሳሽ ለሰው እንደዚህ ይናገራል፣ የሚፈቀደው እንደዚህ ነው ይላል እንጂ እሱ እኔ ያው ምስክር ነኝ አግኝቶኝ 7 አይነት ስታይል ነው የተፈራረቀብኝ ትላለች። አስታውሳት ያቺ አንዲት ልጅ በቸርች ውስጥ በተፈጠረ አለመግባባት ሚስጥር ስታወጣ ነበር። ራሱ ከሷ ምንም አይነት ግንኙነት አልተደረገም። ውሸቷን ነው። በፍጹም ስም የማጥፋት ወንጀል ነው። እኔ አንተ ነው ማምነው። ልጅ አለ አለኝ፣ 2 ልጆች አለኝ። እሺ አንተ የትኛውን ስታይል ተጠቅመህ ነው ልጅ የወለድከው? እውነት ለመናገር በዛ ጊዜ የዛሬ 17 ዓመት ነው። የዛ ጊዜ ይሄ እንትን አልነበረም። ስለዚህ ከኋላ ተጠቅሜያለሁ የመጀመሪያ ልጅ። ምክንያቱም የዛ ጊዜ ሃይማኖቱ ነብይ ብባልም ብዙ መልእክት አልተነገረኝም። እንዲሁ እንደለበስክ ነው ያገለገልካት?
አዎ ግን መጨረሻ ላይ ቤተሰቦቿ በጣም ተናደው በቃ በሃይማኖቱ ስለሚናደዱ በጣም ጣልቃ ገቡ። እናትየው አብረውን እስከ ተኛት ያፋቱን እነሱ ናቸው። በስማ በጣም ፋትና የ18 ዓመት ልጅ አለኝ፣ 2 ልጅ አለኝ። ሰው ልትጀምር ስትል ትላለህ። ድሮም ነው እኮ ሃይማኖቱ ከተጀመረ አሁን 19